በዚህ 10 ዓመት ውስጥ ወደ 8 ፕሮጀክቶችን ለነዋሪዎች አስረክበናል። ለምሳሌ እንደ ቦሌ ጃፓን ሪያሊቲ ሲቲ ቪው የሚባል አፓርትመንት አለ። አትላስ ላይ ደግሞ እንደዚሁ በተመሳሳይ በጣም በአጭር ጊዜ ውስጥ ገንብተን ለነዋሪዎች ያስረክብነዋለን። ሌሎችን በሳር ቤት ካናዳ ኤምባሲ ጋር አሁን ላይ ቦሌ ጋዜቦ ዲፕሎማት አፓርትመንት፣ አፍሪካ ዩኒየን ደግሞ ሪያሊቲ አምባሳደር ፕሮጀክቶቻችን ላይ ዘመናዊ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ አማራጭ አዘጋጅተናል። በተለያየ ካሬ ማለት ነው። ቅድመ ክፍያ 10% ብቻ ነው የምንጠይቀው ማለት ነው። ኦልሞስት ከ1.2 ሚሊዮን ብር ጀምሮ እኛ ጋር የቤት ባለቤት መሆን ይችላል ማለት ነው። ቅድመ ክፍያ ጠቅላላ ዋጋ እኛ ጋር ከ8 ሚሊዮን ብር ጀምሮ የቤት አማራጭ አለን ማለት ነው። 100% ለሚከፍል ሰው ግን የ30 እና የ20% በጣም ትልቅ ቅናሽ አግኝተናል። እዚህ ጋር ተጨማሪ ሪሴፕሽኒስት ይኖረናል ማለት ነው። ቡክ አድርጎ እዚህ ጋር ያሉትን አሚኒቲዎች ሲጠቀሙ ኦርደር ለማስያዝ ማለት ነው። እዚህ ጋር እንደምታየው ጂምናዚየሙ ነው። እዚህ ጋር ደግሞ ስቲምና ሳውና ለወንድና ለሴት ለየብቻ አለን ማለት ነው። ቤታችን ውስጥ ከገባን በኋላ ደግሞ ይህን ይመስላል እንግዲህ እንደምታዩ ነው። አሁን ከረንትሊ ያሉን 3 ፕሮጀክቶች አሉን። በተመሳሳይ አሁንም ሪያሊቲ መሀል ከተማ ነው ያሉት ቦታዎቹ። አንደኛው ቦሌ ጋዜቦ ነው የሚገኘው። ቅድም ዲፕሎማት አፓርትመንት ያልኩሽ እያስረከብን ያለ ነው። 100% አልቀዋል። ቁልፍ ተረክቶ ቀጥታ መግባት ነው ማለት ነው። እዛ ላይ ውስን ቤቶች አሉን። ከሱ ትይዩ ደግሞ እዛው ሴም ሎኬሽን በተሻለ ዲዛይን አፕግሬድ አድርገን ቁጥር 2 ዲፕሎማት አፓርትመንትን ግንባታ ጀምረናል። ሽያጭ ላይ ነን። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ዘላችሁ የመጣ ነው በዴሊቨሪ ታይም እና በኳሊቲ ወደማይደራደረው ሪያሊቲ ሪል ስቴት ነው ጎራ ብለን ያለ ነው። እስቲ ውስጥ እንግባና ያለውን ነገር እናያለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። አብሮ ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አለን ይመስገን። እንግዲህ ዛሬ በድጋሚ ነው የተገናኘ ነው። በድጋሚ አዳዲስ ነገሮች አሉ የሚባል ነገር ሰምቼ ነው ጎራ ብዬ የመጣሁ። እውነት ነው። እስቲ ያሉትንም ነገር በደንብ ታስረዳጋለህ ማለት ነው። በጣም ጥሩ። ውስጥ እንግባና ሁሉንም ዲቴል እናወራለን። እሺ። ሰላም። እንኳን በድጋሚ በሰላም መጣሽ። አመሰግናለሁ። እንኳን ደህና ቆየኸኝ። እንግዲህ ዛሬ ወደዚህ ጎራ ያልኩት አንዳንድ መረጃዎችን ይዞ ለመሄድ ነው። ከዛ በፊት ግን እስቲ ስለ ራስህና ስለ ድርሻ ፖዚሽንን ትነግረኛለህ? እሺ፣ ቴንኪው። እኔ አቤል እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። ምናልባት እንደ ባክግራውንድ ስለ ሪያሊቲ ትንሽ ማለት ካለብኝ ያው ሪያሊቲ ሪል ስቴት ላለፉት 10 ዓመት ውስጥ ሪል ስቴት ላይ ነው እየሰራ ያለው። ከዛ ቀደም በኮንስትራክሽን ካምፓኒ ሆኖ ብዙ የግንባታ ስራዎችን ሲሰራ የቆየ ነበር ነው። አሁን ግን በዚህ 10 ዓመት ውስጥ ሙሉ ለሙሉ ፎከስ አድርጎ የራሱን ወደ ሪል ስቴት ላይ ብቻ ፎከስ አድርጎ የራሱን ዘመናዊ አፓርትመንቶችን እና የንግድ ሱቆችን ገንብቶ እያስረከበ ያለ ነው። በዚህ 10 ዓመት ውስጥ ወደ 8 ፕሮጀክቶችን ለነዋሪዎች አስረክበናል። አሁን ደግሞ በቅርቡ 9ኛ ፕሮጀክታችን እያስረከብን እንገኛለን። ዘመናዊ አፓርትመንቶችን መሀል ከተማ ላይ እና ሞር ኳሊቲ ላይ አተኩሮ የሚሰራ ሪል ስቴት ነው ማለት ነው ሪያሊቲ። በጣም አሪፍ። እንግዲህ ያው ከዚህ በፊት በኮንስትራክሽን ስራ ተሰማርቶ የነበረ ትልቅ ድርጅት ነው። አሁን ደግሞ ወደ ሪል ስቴቱ ዘርፍ መምጣቱ እንግዲህ በጣም ደስ የሚል ነገር ነው። 8 ፕሮጀክቶችን አስረክበዋል ብለኸኛል። አንድ የመጨረሻዋ ደግሞ 9ኛ ፕሮጀክት ላይ እንዳለን ነግረኸኛል። እስቲ ስለሱ ደግሞ እስቲ ዲቴል ንገረኝ ማለት ነው። እሺ፣ የተወሰኑትን ልንገልሽ። 8ቱን ከሞላ ጎደል ለአብነት ያህል ሁሉንም መሀል ከተማ ነው። በዋናነት ፕራይም ሎኬሽን ነው የመጀመሪያ ምርጫችን። በቦሌ እና ሳር ቤት አካባቢ ነው አብዛኛው ፕሮጀክቶቹን ገንብተን ያስረከብ ነው። ለምሳሌ እንደ ቦሌ ጃፓን ሪያሊቲ ሲቲ ቪው የሚባል አፓርትመንት አለ። በጣም ኳሊቲ የሆነ አፓርትመንት ነው። እሱን ለነዋሪዎች ያስረከብ ነው አንዱ መገለጫ ነው። አትላስ ላይ ደግሞ እንደዚሁ በተመሳሳይ በጣም በአጭር ጊዜ ውስጥ ገንብተን ለነዋሪዎች ያስረከብነዋለን። ለኢንቨስትመንትም እጅግ አዋጭ የሆነ አፓርትመንት ነው። አሁን እሱ ነዋሪዎች ገብተው እየኖሩበት ያለው ነው ያለው። ሌሎችን በሳር ቤት ካናዳ ኤምባሲ ጋር አሁን ደግሞ እዚህ ያለንበት ቢልዲንግ ራሱ ይሄ ሪያሊቲ ፕላዛ ይባላል። ሙሉ ኮሜርሻል የሰራ ነው። ይሄም ከገነባናቸው ውስጥ ለአብነት ያህል አንዱ ነው ማለት ነው። አሁን 9ኛ ፕሮጀክት እያስረከብን ያለ ነው ዲፕሎማት አፓርትመንት የሚባለው ቦሌ ጋዜቦ ነው ያለው። አሁን ሙሉ 100% ጨርሰን ነዋሪዎች እየተረከቡት ነው ያለው ማለት ነው። 9ኛ ፕሮጀክታችን ዲፕሎማት አፓርትመንት ነው ማለት ነው። በጣም ጥሩ። እንግዲህ ያው ቀደም ብለህ እንደነገርከኝ አብዛኞቹ
ኦልሞስት አልቀው ተረክበዋል። እንዴት ነው ቦታ አመራረጣችሁ? ለገዢ አሪፍ ነው ወይ ብላችሁ ታስባላችሁ? ትክክል። ሪያሊቲ ከፕራይም ሎኬሽን አይወጣም። ቦታ መርጠን ነው አጥንተን ነው የምንገባው። ቦታዎች ያው ሰው ቤት ሲገዛ ከመኖሪያነት ባሻገር ለኢንቨስትመንት ቤቱን ያወጣበትን ገንዘብ ቢያከራየው መልሶ ቢሸጠው ሪተርን ኢንቨስትመንት የሚያገኝበትን ስለሆነ ለሱ ደግሞ ዋና ሜዠርመንቱ ሎኬሽን። እዚህ እንዳለ ሪያሊቲ ያላቸው ፕሮጀክቶች እስካሁን 8ቱን የሚያስረከብ ነው። አሁንም ከረንትሊ ያሉት ፕሮጀክቶች መሀል ከተማ ለኑሮም ተመራጭ ለኢንቨስትመንትም አዋጭ የሆኑ ቦታዎች ላይ ነው ያለ ነው። በጣም ጥሩ። እንግዲህ የምን ያህል ጊዜ ፕሮግረስ ናቸው እና ደግሞ እንዴት ነው ዴሊቨሪ ታይማችሁ ምን ይመስላል? አሁን ላይ ምናልባት አንቺ ማዌር ትሆኛለሽ ብዬ አስባለሁ። ከተማው ላይ ትልቁ ኢሹ ሪል ስቴት ላይ ብዙ ሰው እምነት ያጣው የዴሊቨሪ ነው። በጣም ፕሮጀክቶች ይለጠጣሉ፣ ለረጅም ጊዜ ይዘገያል። ይሄ ብዙ ሮሮ አለ በቤት ገዢዎች ዘንድ ማለት ነው። ሪያሊቲ አሁን ራሱን የለየበት ዋነኛ ነጥብ ኦን ታይም ዴሊቨር ነው። ኦን ታይም ብቻ አይደለም፣ እስካሁን 8ቱን ፕሮጀክቶች ባይ ዘ ዌይ ከተያዘለት ጊዜ ቀድመው ነው የተረከቡት። አንድ ሰው እኛ ጋር ቤት ሲገዛ በዋናነት ማስተማመኛ የምንሰጠው ዴሊቨሪ ታይም ነው። ኦን ታይም አይደለም፣ ከታይሙ በፊት ፕሮጀክቶችን እናስረክባለን። የምትመርጡትም አካባቢ አሪፍ ሆኖ ሳለ በዴሊቨሪም እንደማትታሙ ነው አስረግጠህ እየነገርከኝ ያለው። በትክክል በጣም ጥሩ። እንግዲህ እነዚህን ነገሮች ካልን አይቀር ደግሞ እስቲ አዲሱ ፕሮጀክታችሁ ላይ ምን አለ፣ ምንድነው ይዛችሁልን የመጣችሁት የሚለውን ነገር ንገረኝ። በጣም ጥሩ። አሁን ከረንትሊ ያሉን 3 ፕሮጀክቶች አሉን። በተመሳሳይ አሁንም ሪያሊቲ መሀል ከተማ ነው ያሉት ቦታዎቹ። አንደኛው ቦሌ ጋዜቦ ነው የሚገኘው። ቅድም ዲፕሎማት አፓርትመንት ያልኩሽ እያስረከብን ያለ ነው። 100% አልቀዋል። ቁልፍ ተረክቶ ቀጥታ መግባት ነው ማለት ነው። እዛ ላይ ውስን ቤቶች አሉን። ከሱ ትይዩ ደግሞ እዛው ሴም ሎኬሽን በተሻለ ዲዛይን አፕግሬድ አድርገን ቁጥር 2 ዲፕሎማት አፓርትመንትን ግንባታ ጀምረናል። ሽያጭ ላይ ነን። ሌላኛው ደግሞ ሳር ቤት ካናዳ ኤምባሲን በሴሚ ፊኒሽ እያስረከብን ያለ ነው። ባይዜሱ ፕሮጀክት በአንድ ዓመት ከ4 ወር ውስጥ ነው ሙሉ ለሙሉ የተጠናቀቀው። ከሱ አቅራቢያ ደግሞ አሁን አፍሪካ ዩኒየን ጋር ሌላ ሪያሊቲ አምባሳደር በሚል የፕሮጀክት ስያሜ እዛም እንደዚህ አፓርትመንቶችን እየሸጥን ያለ ነው። እነዚህ አዲስ ፕሮጀክቶች አሉን። ጥሩ ደግሞ የዋጋ ኦፈር አውጥተንባቸዋል። እንግዲህ እኔ ወደ እናንተ ዛሬ ጎራ ልልበት የመጣሁበትም አንዱ ትልቁ ምክንያቴ አሪፍ ኦፈር ይዛችሁ መምጣታችሁ ሰምቼ ነው። ስፔሻሊ ደግሞ የ20 እና 30% ቅናሽ ይዛችሁ መምጣታችሁ ሰምቼ ተደራሽ ለማድረግ ነው ወደ እናንተ ዛሬ ጎራ ያልኩት። ስለነዛ ነገሮችን ኢንፎርሜሽን ስጠኝ። በጣም ጥሩ። አይ ቲንክ አሁን የብዙ ሰው ጥያቄ እሱ ነው ብዬ ነው የማስበው። እኛ ጋር እንዳልኩሽ ሪያሊቲ በደንብ የሚታወቀው በዴሊቨሪ በጥራት እና ፕራይም ሎኬሽን ላይ ዘመናዊ አፓርትመንቶችን በመስራት ነው። የብዙ ሰው ኢሹ ዋጋ የሚል ነበረና ቅናሽ የሚል ነበረ። አሁን ላይ በጣም ልዩ ቅናሽ አዘጋጅተናል። ቆንጆ ደግሞ ያከፋፈል ፓኬጆችን አዘጋጅተናል። ለአጭር ጊዜ ነው ያዘጋጀነው። እውነት ነው እሱ ኦፈር አለን። ሜቢ ግን ስለሱ በደንብ ከማውራታችን በፊት ፕሮጀክቶቻችን በሙሉ የሚታዩ የሚዳሰሱ ናቸውና አንቺም በአካል አይተሽ ዊትነስ ብታረጊ ተመልካቾችሽም ያንን በአካል አይተው ከዛ በኋላ ዲቴል ብናወራ ደስ ይለኛል። ብትጎበኛቸው ደስ ይለኛል። በቃ የኛ ሽያጭ ባለሙያዎች አሉ፣ እነሱን አገናኝሻለሁ። እያቸውና 3ቱን ፕሮጀክቶች አይተሽ በድጋሚ እንገናኛለን፣ እናወራበታለን። ሰላም፣ እንኳን ደህና ቆየሽ። እንግዲህ ያው የቢሮ ቆይታ ነበረኝ። አሁን ደግሞ ወደዚህ ጎራ ብያለሁ ማለት ነው። እስቲ ስለ አካባቢውና ስለ ሳይታችሁ፣ ስለዚህኛው ሳይት በተለይ ትንሽ ነገር ትነግሪኛለሽ? እሺ፣ ይሄ ሳይታችን እንግዲህ በቦሌ ጋዜቦ ጋር የሚገኘው ሳይታችን ነው፣ ከደንበል ጀርባ ማለት ነው። እንደምታየው እንደዚህ ጥንቅቅ ብሎ አልቋል። G+15 ነው። 3 ቤዝመንት አለው። ግራውንድ እና ሜዛኒን ፍሎርም አለው። ሆቴል ስታንዳርድ ነው። ሁሉም ሳይቶቻችን ላይ አፓርትመንቶቻችን የምንገነባው በሆቴል ስታንዳርድ ነው። ገብተን ደግሞ ውስጥ ላይ ያሉትን ነገሮች በደንብ እያየን እናወራባቸዋለን። እንግዲህ ይሄ እንደገባን የምናገኘው ሪሴፕሽኑ ነው። እንደምታየው እዚህ ጋር እንግዳ ተቀባዮች ይኖሩናል። እዚህ ጋር ደግሞ የኢንተርኮም አገልግሎት አለው። ደንበኞች ሲመጡ ቀጥታ አይደለም የሚገቡት ማለት ነው። እዚህ ጋር አናግረው ከሴኩሪቲ አንጻር ነው እነዚህ ነገሮች የተደረጉትና ደውለው ኮንፈርም ሲደረጉ ነው ወደ ውስጥ መግባት የሚችሉት ማለት ነው። እዚህ ጋር ደግሞ እንደምታየው ሰፊ የሆነ የሎቢ ኤሪያ አለ። እስከሚመጡ ደግሞ እዚህ ጋር አረፍ ብለው መጠበቅ ይችላሉ ማለት ነው። ኦኬ፣ በጣም ጥሩ። በጣም ነው የሚያምረው። እንግዲህ የምንሰራባቸው ማቴሪያሎች ኢምፖርትድ በሆኑ ማቴሪያሎች ናቸው። እያንዳንዱ የምንጠቀማቸው ማቴሪያሎች ከአበባ ማስቀመጫ ጀምሮ ኢምፖርትድ በሆኑ ማቴሪያሎች ብቻ ነው የምንሰራው እና በጥራት ነው የምንታወቀው እና ደግሞ በእርሊ ዴሊቨሪ ነው የምንታወቀው። በጣም አሪፍ። እዚህ ብሎክ ላይ 2 ሊፍቶች ናቸው ያሉት። እንደምታየው ኦቲስ ብራንድ ነው ደግሞ ለሊፍት የምንጠቀመው። የመጀመሪያው ሊፍት አምራች ካምፓኒ ነው።
እሱኛው አሪፍ ነው ማለት ነው? አዎ የመጀመሪያ ሊፍት አምራች ካምፓኒ ነው። በጣም ኳሊቲ የሆነ ሊፍት ነው። በጣም ጥሩ። ይሄኛው ፍሎር የቤዝመንታችን የመጨረሻ ፍሎር ነው። እዚህ ላይ የገስት ፓርኪንግ እንግዶች ሲመጡ ለብቻው፣ በዛኛው የነዋሪ መግቢያ አለ፣ በዚህ በኩል ደግሞ የእንግዳ መግቢያ ለብቻው ነው ያለው። ሶ ይሄኛው ፍሎር የእንግዳ መግቢያ ብቻ። ስለዚህ ከነዋሪዎች ጋር ምንም የሚጣበብበት አይነት ሁኔታ አይኖርም ማለት ነው። የሚገናኝበትም የለም። በጣም ጥሩ። እንደምታያቸው ደግሞ እዚህ ጋር ትራንስፎርመሩ፣ ባካፕ ጀነሬተሩ እዚህ ጋር ኦልሬዲ አለ። ከዚህ ጋር ደግሞ ውጪ ላይ ቶይሌት ይኖረዋል ማለት ነው። በተጨማሪም ቶይሌት በተጨማሪ ውስጥ ላይ ነው የማይጠቀሙ። አሁን እዚህ ጋር የጽዳት ስራ፣ የጥበቃ ስራ ምናምን የሚሰሩ ሰዎች የሚጠቀሙባቸው እዚህ ጋር ሌላም ቦታ ላይ በየቤዝመንቶች ላይ አለ ቶይሌት አለ። በጣም ቆንጆ። እዚህ ጋር ተጨማሪ ሪሴፕሽኒስት ይኖረናል ማለት ነው። ቡክ አድርጎ እዚህ ጋር ያሉትን አሚኒቲዎች ሲጠቀሙ ኦርደር ለማስያዝ ማለት ነው። እዚህ ጋር እንደምታዩ ጂምናዚየሙ ነው። ሙሉ እቃ ይሟላለታል። እዚህ ጋር ደግሞ ስቲምና ሳውና ለወንድና ለሴት ለየብቻ አለን ማለት ነው። እስኪ ገብተን እንየው። እንግዲህ ይሄኛው ክፍል ሎከር ሩም ያለበት ነው። እዚህ ጋር አረፍ የሚሉበት ክፍል ነው ማለት ነው። ይሄኛው ለወንዶች ብለናል። እዚህ ጋር ከጎኑ ደግሞ በተመሳሳይ ለሴቶችም አለን። ይሄ ደግሞ የሻወር ያለበት እንትን ነው። እዚህ ጋር እንደምታዩ ስቲምና ሳውናው ይህን ይመስላል ማለት ነው። ይሄ ሳውናው ነው። በደንብ ሰፊ ነው። በጣም ያምራል። ስለዚህ ይህን ሁሉ እናንተ ናችሁ ጥንቅቅ አድርጋችሁ ለደንበኛ የምታስረክቡት ማለት ነው። ይሄኛውን አሁን በ2 ዓመት ጊዜ ውስጥ ነው ኦልሬዲ አጠናቀን እያስረከብን ያለ ነው። 2 ዓመት ተኩል ነበር የተያዘለት ጊዜ፣ ግን ቀድመን ያስረከብናቸው ርክክብ አድርገናል ኦልሬዲ። አሁን በዛ ላይ ደግሞ ሰፋ ያለ ቦታ ነው፣ በቂ ስፔስ አለው። አዎ በደንብ ለመጠቀም የሚያስችል እንትን ነው። ሞዛይክ የተጠቀምነው፣ ይሄ ደግሞ በሞዛይክ ዲዛይን ያደረግነው ለስቲሙ። ለሳውናው ደግሞ እንደዚህ የሆነ ናቹራል ሉክ እንዲኖረው አድርገናል ማለት ነው። በጣም ደስ ይላል። እንግዲህ እዚህ መጥተው ለሚጠቀሙት ምን ያህል ሪላክስ አድርገው መውጣት እንደሚችሉ ኢማጂን ማድረግ አያቅተኝም ማለት ነው። እኔ ራሱ ይሄ የሚጠቀሙት ደግሞ በነፃ ነው፣ ከቤታቸው ጋር ነው አንድ ላይ ነው የሚገዙት። ምንም አይነት ተጨማሪ ክፍያ አይኖረውም። እሺ እንግዲህ ይሄ በር እንደ ስታንዳርድ ሁሉም ቦታዎች ላይ የምንገጥመው ይሄንን በር ነው። እንደምታየው ካሜራ አለው። በፓስወርድ ፒን ኮድ ሎክ ይደረጋል፣ እንደ ስልክ ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ፊንገር ፕሪንት አለው። በአሻራ እንትን ይላል። ሎካሊ ደግሞ በቁልፍም እዚህ ጋር ሎክ ይደረጋል። እና አንድ ጊዜ ሎክ ሲደረግ እነዚህ ቁልፎች 15 ቦታዎች ላይ ነው የሚገቡት። ከታችም ከላይም ከጎንም ከኋላም አላቸው እነዚህ ቁልፎች። አንድ ጊዜ ሎክ ስታደርጊ 15 ቦታ ላይ በጣም ሴኪዩርድ ነው ማለት ነው። በጣም አድርገውና አደጋ እሳት ቢኖር ከውስጥም ሆነ ከውጭ ለ6 ሰዓት ይሄንን ፕሮቴክት አድርጎ የመያዝ አቅም አለው። ይሄ ኮንክሪት ነው፣ 100 ኪሎ ግራም ይመዝናል። ቤታችን ውስጥ ከገባን በኋላ ደግሞ ይሄን ይመስላል። እንግዲህ እንደምታዩ ነው። እዚህኛው ዲፕሎማት ቁጥር 1 ላይ ያለን ኦፕን ኪችን አማራጭ ነበርና ይሄን ይመስላል። የኪችናችን እንትንም ይሄንን ኪችን ነው፣ ብላክ ኤንድ ዋይት ነው። ይሄንን ነው የምንገጥመው ማለት ነው። ሁሉም ጋር በጣም ያምራል። ምን ደግመው ላይ ደግሞ እንደዚህ አይነት ኦፕን ኪችን ፕላስ ክሎዝ ኪችን አድርገን ያስቀመጥነው ኦፕሽን አለ። እሱን ደግሞ እዛ ስናየው አውራሻለሁ። እዚሁ አጠገቡ ላይ የምንደግመው ስላለ ማለት ነው። በዚሁ ስታንዳርድ በዚሁ ተመሳሳይ ሆነው ስለዚህ በኦፕንም በክሎዝድም ማለት ነው። እንደሱ አድርገን የምንሰራበትም እንትን አለ፣ አማራጭ አለ። ይሄ ሳሎኑ ነው። በረንዳ አለው፣ ሰፊ የሆነ በረንዳ። ሌሎች አሁን እየሰራን ያለናቸው ፕሮጀክቶች ላይ ሰሚ ፊኒሽድንም አካተን የደንበኞቻችንን ፍላጎት ከግምት ውስጥ አስገብተን ሰሚ ፊኒሽድም ኦፕሽን አለን፣ በፉል ፊኒሽድም ኦፕሽን አለን ማለት ነው። እስከ ፈርኒሽድም ድረስ እንሄዳለን። እንግዲህ በረንዳው ይሄን ይመስላል። ማስተር ቤድሩሙን ነው። በዚህ ጋር ለብቻው ሰፓሬት የሆነ ነው። እዚህ ዲዛይን ላይ ለየት አድርገን ነው የሰራ ነው። እዚህ ጋር ላውንደሪ ሩም አለ፣ ሴንትራል ነው። እዚህ ጋር ማሞቂያ ያለው ለሁሉም ሩሞች ይሆናል ማለት ነው። ላውንደሪ ሩም ናት ማለት ነው። ስለዚህ ከኪችንም ጋር ከሽንት ቤትም ጋር እንትን አያደርግም ማለት ነው። ላውንደሪ የብቻው ነው። እዚህ ጋር ደግሞ ማሞቂያዎቹ ለሁሉም ክፍሎች እንትን ይላል። ኦኬ፣ ለላውንደሪው ብቻ አይሆንም ማለት ነው። በጣም አሪፍ። እዚህ ጋር የማስተር ቤድሩሙ ነው ይሄ። እዚህ ጋር ባዝሩሙ ነው ያለው። ናይስ። ይሄኛው ደግሞ ቤድሩሙ ነው። ኦኬ፣ ያው ክሎዜቱ እዚህ ጋር ይሄኛው በረንዳ አለው። ይሄኛውም አክሰስ ያደርጋል ማለት ነው። ይሄኛውም በረንዳ በዚህ በደንብ እንትን ያደርጋል። ዲም እንዲሆን ሳውንድ ፕሩፍ ናቸው በርና መስኮቶቹ። ስለዚህ ከውጭ የሚመጣ ምንም አይነት
ድምጽ ምናምን የመረበሽ አይነት ነገር የለም ማለት ነው። አሁን ይሄን ድምጽ ይሄን በር ስንዘጋውና አንተ ስንከፍተው አንድ አይደለም። በጣም አሪፍ። ይሄ ነገር ሼር ያደርጋሉ በረንዳ ሳሎንና ቤድሩሙ እዚህ ጋር ያደርጋሉ ማለት ነው። ለብቻ መጠቀም ከፈለጉ ለብቻቸው መጠቀም ይችላሉ ማለት ነው። በአንዱ ሳይድ በዚህ ጋር በደንብ ላይት አለው፣ በደንብ ቬንቲሌት ያደርጋል። የልጆች መኝታ 2 መኝታ ቤቶች አሉ። ለብቻቸው ናቸው፣ ተገንጥረው ነው ያሉት ማለት ነው። ፕራይቬሲያቸውን የጠበቁ ናቸው። እዛ ማስተር ቤድሩሙ የራሱ ፕራይቬሲ ያለው። እዚህ ጋር አንደኛው ቤድሩም ይሄን ይመስላል ማለት ነው። በጣም ያምራል። የራሱ ክሎዜት የልጆች ክፍል ነው ይሄ፣ በደንብ ያስታውቃል። በጣም ያምራል። እንደዚህ ዲኮሬት አድርገናል። ይሄኛው ደግሞ መታጠቢያ ክፍሉ ነው ማለት ነው። የልጆች ማለት ነው። በጣም አሪፍ የልጆች ማለት ነው። ይሄኛው ሌላኛው ቤድሩም ነው። ኦኬ እዚህ ጋር በሁሉም አቅጣጫ የራሱ የሆነ ናቹራል ቬንቲሌሽን ያስገባል ማለት ነው። ሁሉም የራሱ ቬንቲሌሽን አለው፣ ብርሃን አለው። ምንም አይነት የሚዘጋ ዝግ የሆነ ክፍል አይደረግ ቤት የለም ማለት ነው። በጣም አሪፍ፣ በጣም ደስ ይላል። በደንብ አለው። እሺ አሁን የምንገኝበት ፍሎር ሩፍቶፓችን ነው። 15ኛ ፍሎር ላይ ነው ያለ ነው። እዚህ ጋር 2 ቤቶች አድርገናል እና ቴራስ ነው የሚኖረን ማለት ነው። እዚህ ጋር እንደምታዩ የጋራ መገልገያ የሚሆን ኪችን አለ። ፕሮግራም ሲኖርባቸው እዚህ ጋር ይሄንን ኮመንሊ መጠቀም ይችላሉ ማለት ነው። እዚህ ጋር ደግሞ አዳራሽ አለ። ዝግ ነው አሁንም። እዚህ ጋር በደንብ ብዙ ሰው ማስተናገድ ይችላል። እንደምታዩ ሰፊ ነው። ይሄን መጠቀም ይችላሉ። ይሄ ደግሞ በዛኛው ጋር ከቴራሱ ጋር አክሰስ ያደርጋል። እናየዋለን በዛኛው ሳይድ እና ሰፊ ፕሮግራም ደግሞ ትልቅ ድግስ፣ ትልቅ ሰርግ እንኳን ቢሆን ከቴራሱ ጋር ማስተናገድ ይችላል ማለት ነው። ይሄ አዳራሹ ማለት ነው። አዳራሹን ብዙ ሰው ማስተናገድ ይችላል። ሽምግልና፣ ቀለበት፣ ኤኒቲንግ ምናምን ቢኖር ማስተናገድ ይችላል ማለት ነው በደንብ። ይሄም ቴራሱም ደግሞ በጣም ሰፊ ነው። ትልቅ ፕሮግራም ደግሞ ሲሆን እዚህ ላይ በደንብ እንትን ይላሉ ማለት ነው። በዚህ ጋር ቆንጆ የሆነ ቪው አለው። በጣም የሚያምር ቪው አለው። እዚህ ደግሞ እንግዲህ አሁን ያየሻቸው ላይ ቤቶች ኦልሞስት ጨርሰናል። ጥቂት ቤቶች ብቻ ናቸው ያሉን፣ 1-2 ቤቶች ናቸው የቀሩን እና ይሄንን በማስመልከት ደግሞ ባለን ኤክስፒሪየንስ ምንድነው የሆነ ያስረከብንበት ቦታ ላይ አጠገብ ላይ እንደግማለን። ኦኬ ብዙ ሳይራራቅ ማለት ነው። ሳይራራቅ እንደግማለን እና እዚሁም አጠገቡ ላይ እንግዲህ ዲፕሎማት ቁጥር 2 ብለን ደግሞ እየደገምን ነው ማለት ነው። ኦኬ ከዚህ በፊትም እንዳያችሁት ቁፋሮ ላይ ሾሪንግ ላይ ምናምን ነበረ ከዛሬ ወር ከምናምን በፊት እና አሁን ላይ ደግሞ እዚህ ጋር እንደዚህ ፕሮግረስ ላይ ደርሷል። እዚህ ጋር እየደገምነው ነው ማለት ነው። በጣም አሪፍ ነው እንግዲህ። ስለዚህ በምን ያህል ጊዜ ውስጥ ነው እዚህ ደረጃ ላይ የደረሰው ማለት ነው? እዚህ ደረጃ ላይ የደረሰው 4 ወራት አድርገናል። ቁፋሮ ሾሪንግ አልቆ የመጀመሪያ ቤዝመንት ፋውንዴሽን ተሞልቷል። ለሁለተኛው ደግሞ ስትራክቸር ወጥቶ ይሄው ለመሞላት ሬዲ ሆኗል ማለት ነው። የሁለተኛው ቤዝመንት ወለል ማለት ነው። በጣም አሪፍ። ከኳሊቲ ባሻገር በዴሊቨሪ አትታሙ ማለት ነው። ዴሊቨሪ ላይ አርሊ ዴሊቨሪ ነው ያለን ኤክስፒሪየንስ። እኛ አሁን ለምሳሌ ቢያንስ 6 ወር ቀድመን ካልንበት ጊዜ የማስረከብ ኤክስፒሪየንስ አለ። እዚህም ላይ ያደረግነው እንደዚሁ ነው፣ በዚሁ ተመሳሳይ ነው። እዚህኛውም ላይ ያንን እንደግመዋለን ማለት ነው። እና ደግሞ እዚህ አዲሱ ሳይታችን ላይ ከዚህ በተጨማሪ ያካተትናቸው ነገሮች አሉ። 2 ኪችን እንዲኖረው አድርገናል። ትንሽ አንድ ቢልዲንግ ብቻ ነውና እዛ 2 ዊንጎች አድርገን ነው የምንሰራቸውና የኮምፓውንድ ይዘት እንዲኖረው አድርገናል። በጣም አሪፍ። 3 ሊፍቶች ይኖሩናል እዛ ጋር። ሌላው ደግሞ ስቲም ሳውናው ጂሙ እንዳለ ሆኖ ቴራሱ እዚህ ሀፍ ቴራስ ያደረግነው እዛ ሙሉን ቴራስ አድርገን ሰፊ ኤሪያ እንዲሆን አድርገናል። በጣም አሪፍ። መኖሪያ ቤቶች አይኖርም፣ ቴራሱ ሙሉ ለሙሉ ይዘዋል ማለት ነው። ሌላው ደግሞ የልጆች መጫወቻ ኪድ ዞን ይኖረዋል፣ ላይብረሪ ይኖረዋል ማለት ነው። እንደተጨማሪ ማለት ነው። በጣም አሪፍ። እና ይሄ እዚህ ላይ ያለው ይሄን ይመስላል ማለት ነው። ደስ ይላል፣ ወድጄዋለሁ። እኔ ሳር ቤት ላይ ያለንን አጠናቀን አፍሪካ ህብረት ጋር ደግሞ እየደገምን ያለንበት ሁኔታ አለና እዛ ደግሞ እስኪ ያሳይሻለሁ። ደስ ይለኛል። እንግዲህ አሁን ደግሞ የተገኘ ነው አፍሪካ ህብረት ጋር ያለው ቦታ ላይ ነው ማለት ነው ያለ ነው። እንግዲህ እንደዚህ እንደምታዩ እዚህ የመስቀለኛ 4 መንገዶች ናቸው ያሉት። ወደ 4ቱም አቅጣጫ መሄድ ይቻላል። ወደዚህ ወደ ሜክሲኮ፣ ወደ ቦሌ ይሄዳል ደግሞ ወደዚህ ደግሞ ወደ ሳር ቤት፣ ይሄኛው ደግሞ ወደ መርካቶ ምናምን ይወስዳል ማለት ነው ይሄ መንገድ። ይሄ ቦታ እንግዲህ የሚገኘው ከዚህ በፊት አሁን ገንብተን 90% የደረሰ ሳር ቤት ጋር ያለ ፕሮጀክታችን አለ። እሱ ጋር እዚህ ጋር ነው ያለው፣ በቅርብ ርቀት ላይ ነው ያለው። እዛ ላይ አሁን ሽያጭም ኦልሬዲ ስላለቁ ጥቂት ቤቶች ብቻ ስለቀሩንና እያስረከብን ስለሆነ እዛ ጋር እዚህ ጋር በተመሳሳይ እየደገምን ነው ማለት ነው። ይሄ ራሱ
ግቢው የአፍሪካ ህብረት ፕላዛ ነው። ኤዩ ፕላዛ ይባላል። ፓርኪንግ እና ሱቆች ናቸው ያሉት እዚህ ጋር እንደምታዩ በጣም ነው የሚያምረው ማለት ነው። እንግዲህ ሳይቱ ያለው ደግሞ እዚሁ ከጎኑ ጋር ነው ያለው። በጣም በቅርብ ርቀት ነው የሚገኘው ማለት ነው። በጣም በቅርብ ርቀት ነው የሚገኘው። እንግዲህ አምባሳደር ፕሮጀክታችን ኤዩ ጋር ያለው ይሄ ነው ማለት ነው። አሁን በግንባታ ላይ ነው። ኦሬዲ ጀምሯል ስራ። ገብተን ደግሞ ውስጥ ያለውን ነገር ሳይት ኢንጂነሩም የተወሰነ ነገር ይልሻል። በጣም ደስ ይለኛል። እንግዲህ በጣም ጥሩ ቆይታ ነበረኝ። የቢሮም የሌሎች ሳይቶችን ማየት ችያለሁ። እስቲ ይሄኛው ሳይት ደግሞ ፕሮግረሱ ምን ይመስላል የሚለውን ነገር ከማየቴ በፊት ስለ ራስና ስለ ስራ ድርሻ ትነግረኛለህ? ሪያሊቲ ውስጥ የጄኔራል ፎርማል ስራ ነው የምሰራው። በጣም ጥሩ። ስራውም ኳሊቲውን እና ፍጥነቱን በጠበቀ መልክ እንዲሰራ ነው ዋናው እዚህ ጋር የኛ መሰየማችን። ስለዚህ ፕሮግረሱን በጠበቀ መልክ በጊዜው ለማጠናቀቅ ጥረት እያደረግን ያለ ነው። በጣም ጥሩ። እንግዲህ ሌሎቹንም ሳይቶች ለማየት ችያለሁ። በጣም የሚያምር ደረጃ ላይ ያሉ ናቸው። እንደውም አንዳንዶቹ ተሽጠው እያለቁ ያሉበት ሁኔታ ላይ እየተገኙ ነው። እንግዲህ ይሄኛው ሳይት ደግሞ ጅማሮ ላይ ያለ ይመስላል። እስቲ የፕሮግረስ ሂደቱ ምን ይመስላል? በኳሊቲ ደረጃ ሲሰላ C60 የሚባለውን ኮንክሪት ነው የምንጠቀመው በብዛት። በጣም ትልቅ ለግንባታ ሳይሆን ለድልድይ የሚሰራ ኮንክሪት ነው እዚህ ጋር እያፈስን ያለ ነው። እሱ መጠቀማችሁ ማለት ለጥንካሬው ነው? ያ ለጥንካሬው ማለት ነው። አሁን ይሄ ትልልቅ ብሪጅ ድልድይ ምናምን የሚሰራበትን ኮንክሪት ታይፕ ነው የምንጠቀመው ማለት ነው። ስለዚህ ከዚህ ያለው 24 ሰዓት ሙሉ የ3 ስላብ የሚያራት ስላብ እቃለን ማቴሪያል አለ ማለት ነው። ስለዚህ ኮንቲኒዩስሊ 24 ሰዓት ሙሉ ነው የሚሰራው ማለት ነው። የማይቋረጥ ስራ እና ለሁለት አመት ነው። 2 አመት ያልቃል ተብሎ ነው የተሰጠን። ከዛ ቀድመንም ለማስረከብ ጥረት እናደርጋለን ማለት ነው። ይቀድም እንጂ አያንስም ማለት ነው። ስለዚህ ያንን ኳሊቲውንም እንዳልኩት ፍጥነቱን በጨመረ ቁጥር 24 ሰዓት ሙሉ እየተሰራ ለደንበኞቹ እንዲደርስ ተደርጎ ነው እንግዲህ እኛ ኦርደር ተደርጎ የተሰጠ ማለት ነው። በጣም ጥሩ። እንግዲህ ያው ከተባለበት ቀን ቀደም ብሎ ለማስረከብ ነው እናንተ እየተሯሯጣችሁ ያላችሁት። እንደዛ ደግሞ የነ ቶሎ አይነት ነገር ሳይሆን ኳሊቲውን በጠበቀ መልኩ ማለት ነው። በጣም አሪፍ። እንግዲህ በጣም ጥሩ ነገር ነው የነገርከኝ። አመሰግናለሁ። እሺ እኔም አመሰግናለሁ። ተገኝቼ በአይኔ ለማየት ችያለሁ። በጣም ደስ ብሎኛል። የት አየሽ ማለት ነው? ጋዜቦ ዲፕሎማት ፖሊ ጋዜቦ ዲፕሎማት አፓርትመንት ነው። እሱን አይቻለሁ። ከዛ ደግሞ ሳር ቤት አፍሪካን ዩኒየን ይንገራል። ሪያሊቲ አምባሳደር ምንለው አይቻለሁ። ኮሜንትሽን ሰድ እንዴት ነው ፕሮጀክቱ? እንዴት አይሻቸው? በጣም ደስ ይላል። እንግዲህ እንደተነገረኝና እንደሰማሁት እኔም እንዳየሁት ከሆነ በጣም በአጭር ጊዜ ውስጥ እየተገነቡ ያሉ አዳዲስ ፕሮጀክቶችንም ለማየት ችያለሁ። በተጨማሪ ደግሞ በአጭር ጊዜ ውስጥ ተጠናቀው ኦልሞስት ሊያልቁ ነው። ኦልሞስት አልቀዋል። የተወሰኑ የቀሯቸውም እኔ ለማየት ችያለሁ። ደስ ብሎኛል። በጣም ጥሩ። ጥራቱን ምናምን ቆንጆ ነው። ኳሊቲውም አሪፍ ነው። አዎ የኮንስትራክሽን ባለሙያዎቹንም አግኝቼ ማውራት ችያለሁ። እንግዲህ በጣም ጥሩ መረጃዎችን ነው የያዝኩት። እስቲ ዲቴይሉን ግን ካንተ ጋር ደግሞ ማወቅ ፈልጌያለሁና በጣም ጥሩ። እኛም እሱን እንድትመሰክሪ ነበር በአይንሽ አይተሽ። ሶ ከረንትሊ ያሉን ፕሮጀክቶች 3ቱ ናቸው በዋናነት። አንደኛው እዛው ዲፕሎማት አፓርትመንት ቁጥር 1 የምንለው ቦሌ ጋዜቦ የሚገኘው ነው። እሱ አሁን 100% አልቋል። በፉል ፊኒሽን ያለቀው በሙሉ ፊኒሽንግ ነዋሪዎች እየገቡ ነው። ኢንዲቪጁዋል ካርታ ተዘጋጅቶ ነዋሪዎች ገብተውበታል። ሶ ያለቀ ቀጥታ ቁልፍ ከፍቶ ለሚገባ ሰው በጣም ውስን ቤቶች ዲፕሎማት ቁጥር 1 ሎኬሽኑም ቦሌ ጋዜቦ ጋር አለን። ሁለተኛው ፕሮጀክት ያው ዲፕሎማት ቁጥር 2ን አዲሱ ዛው አቅራቢያ ፊት ለፊት ያለ ነው። እሱ ፕሮጀክት ልክ ቁጥር 1 ነው የሚመስለው። ራሱን ነው የምንደግመው። ቁጥር 1 ላይ ላመለጣቸው ቁጥር 2 ያገኛሉ። የተወሰነ ግን ቤት ዲዛይን ላይ በደንብ አፕግሬድ አድርገነዋል። የኮምፓውንድ ይዘት አለው። 3 ቤዝመንት ባለ 15 ወለል አፓርትመንት ነው። ከላይ 360 ዲግሪ የሚያሳይ ቴራስ ይኖረዋል። አሚኒቲዎቹ ቁጥር 1 ላይ ያገኘሻቸው አሚኒቲዎች በሙሉ አሉ። አሁንም በድጋሚ ሳውናውን፣ ስቲሙን፣ ጂሙን፣ ክለብ ሃውሶቹ እነዚህ በሙሉ የተሟሉለት ነው። ፕላስ የልጆች ማቆያን እና ላይብረሪ ጨምረንበታል ማለት ነው። ሶ ቁጥር 2 ላይ በተሻለ ዲዛይን እና በተሻለ የቤት አማራጭ ከባለ 1 እስከ ባለ 3 መኝታ እዛው ዲፕሎማት ቁጥር 2 በሚል ስያሜ ቦሌ ጋዜቦ ላይ አዘጋጅተናል ማለት ነው። እንግዲህ በጣም ጥሩ። እኔም ሄጄ ማየት እንደቻልኩትን መጠን በጣም ራሱን በሚባል ሁኔታ ነው የተደገመው። ነገር ግን ደግሞ እዛኛው ላይ የሌሉት እዚህ ዲፕሎማት ቁጥር 2 ላይ በጣም ብዙ
አዲሽናል ነገሮች የተጨመሩበት ነገር አለ። እሱ ነገር ሞር ኤክሳይትድ እንዲሆን ነው የሚያደርገውና በጣም ጥሩ። አሁን ቁጥር 1ን አይቶ በጣም የወደደ ሰው ቁጥር 2 በሚገርም ዲዛይን ነው የመጣ ነው ማለት ነው። በተመሳሳይ ባይዜ አፍሪካ ዩኒየን ጋር ደግሞ ያለው ሪያሊቲ አምባሳደር የምንለው አፓርትመንት ደግሞ እሱ ደግሞ ሳር ቤት ካናዳ ኤምባሲ ጋር እያስረከብን ያለ ነው። እሱን ነው እየደገምን ያለ ነው። በተመሳሳይ ሎኬሽን ሪያሊቲ ላይ አንድ ሰክሰስፉል ፕሮጀክት ካለ አፕግሬድ አድርገን እንደግማለን። እሱ ደግሞ ባለ 19 ወለል ነው፣ 4 ቤዝመንቶች አሉት። በተመሳሳይ እነዚህን ሁሉ የጋራ መገልገያዎችን ያሟላ ነው ማለት ነው። እዛም እንዲሁ በተመሳሳይ ከባለ 1 እስከ ባለ 3 መኝታ አማራጮችን ይዘን መተናል ማለት ነው። በጣም ጥሩ። እንግዲህ በጣም ጥሩ ነገሮችን ነው እየነገርከኝ ያለኸው። ታዲያ ይህን ሁሉ ሰምቼ እስቲ ከሌሎቹ ሪል ስቴት ሪያሊቲ ምንድነው ለየት የሚያደርገው ነገር? በጣም ቆንጆ ጥያቄ ነው። ብዙ ለየት የሚያደርገን ነገርም አንድ የሚያደርገን ነገር አለ። ለየት ከሚያደርጉን 3 ነጥቦች በዋናነት አንደኛው ሪያሊቲ ለየት የሚያደርገው ሁሉም ቤቶቻችን በጣም አዲስ አበባ ላይ ልብ የሚባሉ ፕራይም ሎኬሽኖች ላይ ነው ያለነው። ሰዎች ለመኖሪያም ቢያደርጉት ለኢንቨስትመንትም ቢያደርጉት በጣም አዋጭ የሆኑ ቦታዎች ላይ ነው ያለነው። አሁን እሱን ማለቀቅን ማለት። ሌላው ሁለተኛ አንቺም በአካል ሄደሽ ዊትነስ እንዳደረግሽው እስከዛሬ ያስረከብነው 8ቱን ፕሮጀክቶች እንደሚመሰክሩት ሪያሊቲ ኳሊቲ ላይ ያተኩራል ማለት። ኳሊቲ ስንል ፊኒሺንጋችን ብቻ አይደለም የሚያምረው፣ ከስትራክቸር ጀምሮ የግንባታ ጥራታችን በጣም ተመራጭ ያደርገናል። ሰው ጥራት የሚፈልግ ሰው ካለ ሪያሊቲን ይመርጣል ማለት። ሞር ሪያሊቲ ኳሊቲ ላይ ፎከስ ያደረገ ሪል ስቴት ነው ማለት ነው። ሌላ በሶስተኛነት በጣም ተመራጭ የሚያደርገንና ግንባር ቀደም የሚያደርገን ደግሞ ቅድም እንዲያልኩሽ ትልቁ የሪል ስቴት ኢሹ ኦን ታይም ዴሊቨር ማስረከብ ነው። እሱ ብዙ ችግር አለ አዲስ አበባ ላይ እና ሪያሊቲ ለሱ በጣም ማረጋገጫ ይሰጣል። በኮንፊደንስ ነው ይሄንን የምነግርሽ። ፕሮጀክቶችን በሙሉ ኦን ታይም እናስረክባለን፣ ኢቭን ቢፎር ታይም ማለት ነው። ሶ ከሪያሊቲ ቤት ሲገዙ ኦን ታይም ቤታቸውን እንደሚረከቡ ማረጋገጫ እንሰጣለን። ለእያንዳንዱ ፕሮጀክት ደግሞ ሙሉ ዶክመንቶቻችን ህጋዊ ዶክመንቶችን አስቀድመን ለደንበኛ እንሰጣለን ማለት ነው። በጣም አሪፍ። ስለዚህ ከሪያሊቲ አንድ ሰው ቤት ቢገዛ እነዚህን ሁሉ ነገሮች ተጠቃሚ ጭምር ይሆናል ነው ይገኛል። በትክክል በጣም አሪፍ። እንግዲህ እነዚህን ደግሞ እስቲ ካልከኛ ይቀር እስቲ ስፔሻሊ አሁን ላይ ኦፈር እያደረጋችሁት ያላችሁት የመኝታ ክፍልና የካሬ አማራጭ ምን ይመስላል የሚለውን ታሳየኛለህ? በጣም ጥሩ። አሁን ላይ ቦሌ ጋዜቦ ዲፕሎማት አፓርትመንት፣ አፍሪካ ዩኒየን ደግሞ ሪያሊቲ አምባሳደር ፕሮጀክቶቻችን ላይ ዘመናዊ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ አማራጭ አዘጋጅተናል። በተለያየ ካሬ ማለት ነው። አነስተኛ ካሬዎች አሉን ለትንሽ ፋሚሊ ሳይዝ የሚሆኑ፣ እንደገና ደግሞ አቬሬጅ ካሬ አለን። ፕላስ ደግሞ ትልልቅ ካሬዎች ደግሞ አሉ ሰፊ ቤተሰብ ላለባቸው ከባለ 1 እስከ ባለ 3 መኝታ አማራጭ አለን። ነገር ግን ቤቶቻችን ላይ ተጨማሪ ክፍሎች ደግሞ አሉ። እያንዳንዱ ቤት ተጨማሪ የረዳት ክፍል አለው ወይም ስቶር አለው። እንደን ላውንድሪ አዲሽናል ክፍል አለው። በዲዛይን ነው በጣም አፕግሬድ ሆነን የመጣ ነው። ቤቶቹ በሙሉ ሁሉም ቬንቲሌሽን እና ላይት ያገኛሉ። እያንዳንዱ ሩም ኦልሞስት ስፔሻሊ ደግሞ ሪያሊቲ አምባሳደር ፕሮጀክታችን ላይ ሁሉም ሩም በረንዳ የሚይዝበትንም ዲዛይን ይዘን መተናል። እንግዲህ በጣም ጥሩ። ይህንን ደግሞ ካልን አይቀር ያው የብዙዎቻችን ጥያቄ የሚሆነው ዋጋው ምን ይመስላል፣ ያከፋፈል ሁኔታው ምን ይመስላል፣ ዲስካውንት አለው ወይ የሚለው ነገር ነውና እስቲ ንገረኝ። በጣም ጥሩ። የሰው ጥያቄ ዋናው ዋጋ ነው። ዋጋችን አሁን ላይ በጣም ጥሩ ነው። ቅድም እንዳልኩሽ የሪያሊቲ ከቤቱ ከዋጋው በላይ ቫልዩ በጣም ከፍ ያለ ነው። ግን ዋጋችን አሁን ለአጭር ጊዜ ያወጣ ነው። እናንተም የሰማችሁት ዲስካውንት ኦፈር አለን። ከ20 እስከ 30% ቅናሽ አለን። ለሪያሊቲ አምባሳደር ፕሮጀክት የ20% ዲስካውንት አዘጋጅተናል። ለቦሌ ጋዜቦ ደግሞ ዲፕሎማት አፓርትመንት እስከ 30% የዋጋ ቅናሽ አድርገናል። ኦልሞስት የቤቱ ዋጋ በ30% ይወርዳል ማለት ሩቡን ይወርዳል ማለት ነው። እሱን ቅናሽ አዘጋጅተናል። ቤቶቹ ቅድመ ክፍያ 10% ብቻ ነው የምንጠይቀው ማለት ነው። ኦልሞስት ከ1.2 ሚሊዮን ብር ጀምሮ እኛ ጋር የቤት ባለቤት መሆን ይችላል ማለት ነው ቅድመ ክፍያ። ቶታል ዋጋ ጥራ ካልሽን ደግሞ ሁሉንም ቫትንም ሊዝንም ጨምሮ ጠቅላላ ዋጋ እኛ ጋር ከ8 ሚሊዮን ብር ጀምሮ የቤት አማራጭ አለን ማለት ነው። ፕላስ ቅድመ ክፍያው ደግሞ 10% ብቻ ነው የሚከፍለው። ቀሪውም የረጅም ጊዜ አከፋፈል በግንባታው ፕሮግረስ መክፈል ይችላል ማለት ነው፣ ከወለድ ነፃ ማለት ነው። ከዛ ውጪ ደግሞ እንዳልኩሽ 100% ለሚከፍል ሰው ግን የ30 እና የ20% በጣም ትልቅ ቅናሽ አግኝተናል። ኦልሞስት የቤቱ ዋጋ በ30% መውረድ ይችላል ማለት ነው። ሌላኛው ደግሞ በውጪ ለሚኖሩ ትውልደ ኢትዮጵያውያን ደግሞ የዲያስፖራ ፓኬጅም አለን። ለነሱ ደግሞ የተለየ ፓኬጅ አለን። ስፔሻሊ ደግሞ በፎሬን ከረንሲ ለሚከፍሉ ሰዎች ደግሞ አሁን ከጠራ ነው 20 እና 30% ባሻገር ተጨማሪ ዳጎስ ያለ ቅናሽ ይኖረናል ማለት ነው።
እነዚህ ቅናሾች ለአጭር ጊዜ ነው የምንጠቀማቸው። ይህንን ፕሮግራም ካዩ ለአጭር ጊዜ ሁሉም ቤቶች ላይ የ20 እና የ30% ቅናሽ ማግኘት ይችላሉ ማለት ነው። በጣም ጥሩ ነገር ነው ይዛቸው የመጣችሁት። እንግዲህ እነዚህ ነገሮች ግን የሚሆኑት አብዛኛው ጊዜ 100% ለከፈለ ከስተመር ነው። ምናልባት እንደየሰው አቅም ይለያያልና ምናልባት ከ100% ውጪ ወይም ከሱ በታች ለሚከፍል ደንበኛ የተለየ የአከፋፈል ሁኔታ አለው? ኤግዛክትሊ አለው። ቅድመ ክፍያ 10% ብቻ ነው የምጠይቀው 1.2 ያለው ማለት ነው። ከዛ ውጪ ኢቭን ከ10% በላይ ከፍ አድርገው መክፈል ለሚችሉ በሙሉ እንደያከፋፈላቸው ቅናሽ ይኖረናል ማለት ነው። የ30 ባይሆንም ለያከፋፈላቸው በሙሉ ቅናሽ አለ ማለት ነው። በጣም አሪፍ። ይሄንን ሁሉ መረጃ ሰምቼ ሳይታችሁንም ሄጄ ጎብኝቼ እንግዲህ ሪያሊቲ ሪል ስቴትን መግዛት ለሚፈልግ ሰው ስፔሻሊ ደግሞ ውጭ ሀገር ለሚኖር ሰው በየት በኩል እናንተን ሊያገኛችሁ ይችላል? በጣም ጥሩ። እዚሁ እናንተ ስክሪን ላይ አድራሻችንን ወይም ስልካችንን እናስቀምጣለን። በዛ ስልክ ቁጥር ደውለው ሙሉ መረጃ ማግኘት ይችላሉ። ባይ ዘ ዌይ ውጪ ለሚኖሩ ሰዎች ዳይሬክትሊ በቪዲዮ ኮል ሙሉ ቤቶቹን መጎብኘት የሚችሉበት አለ። ቤት ግዢውንም እዛው ካሉበት ሆነው መጨረስ ይችላሉ። አልሆነም አገር ቤት ባለ ተወካያቸውን በኩል መጨረስ ይችላሉ ማለት ነው። ለነሱም ያዘጋጀነው ሲስተም ስላለ በዛ መጠቀም ይችላሉ ማለት ነው። እንግዲህ በጣም ጥሩ ጥሩ ነገሮችን ነው የሰማሁት። በጣም አሪፍ የሚባሉት መረጃዎችንም ለመሰብሰብ ሞክሬያለሁ። እንደጠበቅኩትም አግኝቻለሁ። በጣም ደስ ይላል። ታዲያ አንተ በመጨረሻ ላይ ቀረ የምትለው ነገር አለ? ቀረ የምለው ነገር ብዙ የለም። ምናልባት በእናንተ ሚዲያ አንድ አዲስ ነገር የምንገልጸው ነገር ቢኖር ሪያሊቲ ሪል ስቴት በቅርቡ አንድ አዲስ ፕሮጀክት፣ በጣም ኢንተረስቲንግ የሆነ ፕሮጀክት በቅርቡ ለገበያ ይዘን እንመጣለን። ምናልባትም ሪያሊቲ ከሰራቸው ሁሉ እጅግ በጣም የላቀው ፕሮጀክት ፓላስ ፕሮጀክት የሚባል በመሃል ፒያሳ አዲስ ሎኬሽን ላይ ፒያሳ ላይ ይዘን እንመጣለን። ስፔሻሊ ደግሞ የንግድ ሱቆችን እስካሁን ብዙ ሪያሊቲ ቆይቷል የንግድ ሱቅ ካወጣ እሱን ሲጠይቁ ለነበሩ ደንበኞች ፒያሳ ላይ በጣም ቆንጆ ለኢንቨስትመንት አዋጭ የሆኑ የንግድ ሱቆችን የቢሮዎችን ይዘን እንመጣለን ለሽያጭ። በእናንተም በኩል ላይ የሚመጣ ሰው ካለ ቅድሚያ ምዝገባ እየያዝን ነው። እየደወሉ ምዝገባ መያዝና ቦታ መያዝ ይችላሉ። ሽያጩ በቅርቡ ኦፊሻል የምናደርገው ይሆናል ማለት ነው። በጣም ጥሩ ነው። እንግዲህ ያው አዲሱ ፕሮጀክታችሁ ደግሞ ሞር ላውንች ቢደረግ በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። በድጋሚ እንገናኛለን። በጣም ነው የምናመሰግነው ስለመጣችሁ። መልካም ጊዜ።